ጤና ይስጥልኝ ቅዱሳን፣ እንደምን ሰነበታችሁ? ሳምንቱን በመልካም እንዳሳለፋችሁ ጤና ይስጥልኝ ቅዱሳን፣ እንደምን ሰነበታችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት ጀምራለሁ። ሳምንቱን በመልካም እንዳሳለፋችሁ ተስፋ አደርጋለሁ። ባለፈው ጊዜ የደቀ መዝሙር ሕይወት በሚል የጀመርኩትን ሐሳብ ዛሬም በዛው መስመር ላይ ቀጥላለሁ። ደቀ መዝሙር በምንልበት ጊዜ ኢየሱስን መከተል፣ የእሱን ቃል መታዘዝ፣ ለጌታ መኖር፣ እነዚህ ነገሮች የያዘ ነው። ባለፈው በተለይ ስለ ጾም፣ ስለ ጸሎት ተመልክተን ነበር እና ዛሬም ከደቀ መዝሙር ሕይወት ወይም ለደቀ መዝሙር ሕይወት አስፈላጊ የሆነውን የእግዚአብሔር ቃል በእግዚአብሔር ቃል መሞላት፣ በዛ ቃል ተሞልቶ መመላለስን ምን ጠንካራ እንደሚያደርገን፣ ስልጣን እንደሚሰጠን፣ ፈተና እንድናሸንፍ እንደሚረዳ እነዚህን ሀሳቦች የያዘ ክፍል ነው የምንመለከተው። በመጀመሪያ በቃሉ ተሞልተናል ወይም በቃሉ መሞላት የሚለውን ሀሳብ ሊያዝ በማቴዎስ ወንጌል ምዕራፍ 4 ላይ ሁላችን የምናውቀው የክርስቶስ ኢየሱስ ወደ ምድረ በዳ ሄዶ በዲያብሎስ እንደተፈተነ ይነግረናል። ከቁጥር 1 እስከ 4 ድረስ አዳምና ሔዋን በገነት ውስጥ የተሰጣቸውን እግዚአብሔርን ቃል እንዲጠራጠሩ በማድረግ ውድቀት እንደገጠማቸው ሁላችንም እናውቃለን። ከገነት ዛፍ ሁሉ እንዲበሉ እግዚአብሔር ቢፈቅድም በገነት መካከል ካለው ክፉና ደጉን ከሚያሳውቀው ዛፍ እንዳትበሉ ብሎ ከልክሏቸው ነበረ። the same thing በዚህም በክርስቶስ ፈተና ስናይ እነሱ ፈተናውን ሲወድቁ ክርስቶስ ግን ፈተናውን ሲያሸንፍ እናያለን። ያሸነፈበት ግን ሚስጥሩ ምንድነው ብንል ተብሎ ተጽፏል በማለት ነው። አዳምና ሔዋን ተብሎ ተጽፏል ወይም ተብሎ ተነግሮናል ብለው ቢሉ ኖሮ ዲያብሎስን ባባረሩት ነበር ማለት ነው እና ኢየሱስ ክርስቶስ 3 ፈተናዎች ገጥመውት ነበር። በዚህ በማቴዎስ ወንጌል ምዕራፍ 4 ላይ 3ቱንም አሸንፏቸዋል። ግን ትልቁ እንዲያሸንፍ ምንድነው የብሉይ ኪዳን መጽሐፍ ነበር የጠቀሰ ለዲያብሎስ ይመልስለት የነበረው። እነዛን ክፍሎች እያንዳንዱ ማየት ይቻላል እና ምንድነው ጥቅሙ በእግዚአብሔር ቃል መሞላት ካለን ምሳሌ የሆነን ክርስቶስ ይነግረናል። በዚህ ላይ ዲያብሎስን የምናሸንፍበት ተብሎ ተጽፏል የሚለውን ቃል ይዘን ስንቆም ነው ሁኔታዎችን ሁሉ መለወጥ የምንችለው። ተብሎ ተጽፏል፣ በመገረፉ ቁስል ተፈወሳችሁ ተብሎ ተጽፏል ብለን ስንቆም በሽታን ድምፁን ዝም እናሰኘዋለን። የበሽታን ድምፅ ወይም በሽታ ምንጩን ክፉ የምናባርርበት ቁልፍ ይሆንናል። በክፉ ኃይል ሁሉ ላይ ስልጣንን ተሰጣችሁ ተብሎ ተጽፏል፣ የሚጎዳችሁም አንዳች የለም ተብሎ ተጽፏል። አስቡት፣ ተብሎ ተጽፏል። በሕይወታችን ብዙ የእግዚአብሔር ቃል ለምኑ ይሰጣችኋል ተብሎ ተጽፏል ብለን ጸሎታችንን በዛ ባካፕ ስናደርገው እምነታችን ምን ያህል በንስር ክንፍ ወደ ላይ እንደሚነሳ ማሰብ ይቻላል እና ለዚህ የሚረዳን ቃሉን ማንበብ ነው። በእርግጥ ዲያብሎስ አንዳንድ ጊዜ የተጻፈውንም ቃል ይዞ ይመጣል። ይዞ የሚመጣበት ጊዜ አለ እና ኢየሱስንም ሲናገረው ተብሎ ተጽፏል ብሎ ደግሞ መጣ። በኋላ እሱም ተብሎ ተጽፏል ይዞ መጣ። ራስን ከዚህ ተራራ ላይ ብትከሰክስ መላእክትን ስላንተ ይልካል፣ እነሱም እግሮቻቸው እንዳትሰናከል በቅፋቸው ይዘዋል፣ በክንፎቻቸው ይጋርደዋል ተብሎ ተጽፏልና ራስን ከዚህ ላይ ወርውር አለው። ተብሎ ተጽፏል ይዞ መጥቶበት ማለት ነው። ኢየሱስ ደግሞ ሌላ ተብሎ ተጽፏል ይዞለት መጣ። በመንፈስ ቅዱስ ስንሆን ሰይጣን ይዞልን ለሚመጣው ተብሎ ተጽፏል መልስ አለን። እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል አለው። ያ ጊዜ በቃ የማይቋቋመው ነው። እውነትን ማን ነው መጽሐፍ ቅዱስ እኮ ዛሬ ሁሉ የስተት ትምህርት ብዙ አይነት የምናየው ከዛም እግዚአብሔርን የማያከብር ሰይጣንን የማያባርር ወይም ሰይጣን እንደሚጠቅሰው እየጠቀሱ ሰዎች የሚደሱበት ዘመን ውስጥ ነው ያለ ነው። ግን በመንፈስ ቅዱስ ኢንስፓየርድ የሆነ ተብሎ ተጽፏል ያስፈልገናል።
በመንፈስ የሆነ ዋናው የእግዚአብሔር ቃል ብቻ ሳይሆን ተናጋሪው ማን ነው የሚለውንም ነገር መርሳት የለብንም ማለት ነው። የሚናገረው በመንፈስ ቅዱስ ሆኖ ነው ይሄ ሰው በመንፈስ ቅዱስ ተሞልቶ ነው የሚናገረው ወይስ የሚያናገረው ሌላ ነገር ነው? በእግዚአብሔር ቃል ስንሞላ የእግዚአብሔርን ኃይል በቃሉ መረዳት እንችላለን። ሁለተኛው ሐሳቤ ነው የእግዚአብሔርን ኃይል። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ጌታ ኢየሱስ ክርስቶስ ወደ አብ ከማረጉ በፊት ሐዋርያትን በኢየሩሳሌም ቆዩ፣ ከጥቂት ቀን በኋላ በመንፈስ ቅዱስ ትሞላላችሁ። አብ የሰጠው የተስፋ ቃልን በቃ ይሄ መንፈስ ቅዱስ እና ያ መንፈስ ቅዱስ በመጣ ጊዜ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አላችሁ። ሐዋርያት ተሰብስበው የእግዚአብሔርን ቃል ነበር የሚያጠኑት እና የመንፈስ ቅዱስ ኃይል በእግዚአብሔር ቃል ውስጥ ስንቆይ እንደገናም ደግሞ የመንፈስ ቅዱስን ኃይል ስንቀበል ትክክለኛ የቃሉ መረዳትና የቃሉ መሞላት ይኖረናል። ያ ደግሞ ለእሱ ምስክሮች እንድንሆን የሚያስታጥቀን ነው ማለት ነው። ሰዎች በኃጢአት የሚወድቁት በስህተት ነገር ውስጥ የሚገቡት በማታለል በኃጢአት ማታለል ውስጥ ውድቀት ውስጥ የሚገቡበት አንዱ ምክንያት ወይ በቃሉ አልተሞሉም ወይ በእግዚአብሔር ኃይል አልተሞሉም። ድሮ ያነበብነው አይደለም ዛሬ ያነበብነው ነው የሚደግፈን። በእርግጥ በውስጣችን የሸሸግነው ቃል መቼም ቢሆን በመንፈስ ቅዱስ እየተመነዘረ ሲወጣ የሚጠቅመን ይሆን። ያለ መንፈስ ቅዱስ ግን ህይወታችን ወይም እውቀታችን ሙሉ አይሆንም። በቅዱስ መጽሐፍት ስንሞላ በቃሉ ህይወታችን ምስክር ይሆናል። እምነታችንም የጸና አለት ላይ የተተከለ ይሆናል ማለት ነው። በአለቱ ላይ የተመሰረተ ንፋሱም ይመጣል፣ ጎርፉም ወሽንፍሩም ያንን ቤት መታው። ያንን ቤት ግን በአለቱ ላይ ስለተመሰረተ በቃሉ ፈጽሞ ሊወድቅ አይችልም። እንትን ነው ብርቱ የሆነ ነገር ላይ ስለቆመ ማለት ነው። ለዚህ ነው በዚህ ዘመን አንዳንድ ሰዎች በመንፈስ ቅዱስ ኃይል ላይ ብቻ ያጠነጠነ ፍላጎት አላቸው፣ የኃይል ጥማት። በእርግጥ ለእግዚአብሔር ኃይል ያስፈልገናል፣ ግን ቃሉ በሌለበትና የቃሉ ሙላት በማይነገርበት የመንፈስ ፍለጋ ሩጫ ወደ ስህተት ውስጥ ነው የሚከተን። ከስህተት የሚያወጣን ቃሉንም መንፈሱንም አብረን ስንከተል ነው። አንዳንዶች ደግሞ መንፈስ ምን ያደርጋል ብለው ቃሉ ነው ሲሉ መሳታቸውን እንኳን ሳያውቁት ማለት ነው። ለዚህ ነው ጌታ ኢየሱስ ሲናገር የእግዚአብሔር ቃልና የእግዚአብሔር ኃይል ስለሌላችሁ ትስታላችሁ አላቸው። ስለማታውቁ የእግዚአብሔርን ኃይል ማወቅ አስፈላጊ ነው፣ እንዲሁም የእግዚአብሔርን ቃል። ሶስተኛው አጋንንትን ተጽዕኖ የምናሸንፈው በእግዚአብሔር ትንቢታዊ ቃል ነው። በማቴዎስ 4 ላይ የኢየሱስን ምሳሌ ቀደም ብለን እንደተመለከትነው ፍላጎት ላይ በጊዜ የሆነ ፈተናዎችን የምናሸንፈው አንዳንዴ በፍላጎታችን ነው። በተራበ ጊዜ መብላት ባስፈለገው ጊዜ መጠበቅ ጠብቆ ከተማ ሄዶ ምግብ የተሰራ ምግብ እንዳይበላ ድንጋዩን እንዲቀይር። አንዳንድ ጊዜ ትንሽ መጠበቅ ስላለብን የኛ ጊዜው እስኪሆን ድረስ አሁን የስጋን ፍላጎት እምቢ ብለን ማለፍ የምንችለው የእግዚአብሔር ቃልና የመንፈስ ቅዱስ ሙላት ሲኖረን ነው። ያለዛ ስጋችን በፈለገው መልኩ ይነዳናል ማለት ነው እና በስጋ እንዳንነዳ የስጋ ፍላጎታችን እንደፈለገ ያጥወለወለ እንዳይጥለን ያንን የምናሸንፍበት የሰይጣንን ውሸቱን፣ ምክንያቱም ውሸታም ነው እሱ። ይህን ሁሉ የዓለም እንትን አሳልፌ እሰጥሃለሁ ለእኔ ወድቀ ብትሰግድልኝ አለው። ይሄ የስልጣን ጥማት በእግዚአብሔር ቃል ስንወሰድ ውስጣችን በሱ ቃል ሲሞላ
እንደገና ደግሞ መመካት፣ ስለ ገንዘብ መመካት ይላል አይደለም? ስለ ትምከት፣ የኑሮ ትምከት the pride of life ያንን የምናሸንፈው ይሄ ቃሉ ውስጣችን ሲገባ እነዛን ነገሮች እየጠራረገ ነው የሚያስወግዳቸው። የእግዚአብሔር ቃል በሙላት በሚሆንበት ጊዜ የዓለም ነገር በውስጣችን እየተዳከመ የእግዚአብሔርን ነገር እየተሞላን እንሄዳለን። ደቀ መዝሙር እንደመሆናችን መጠን መንፈሳዊ ተቃውሞ እውን እንደሆነ ልንገነዘብ ይገባል። በቃ ጠላት ተቃውሞ እንዳለ፣ ይህንን ግን የምናሸንፈው ቃሉ ላይ ያለውን ኃይል ስንጠቀም ነው። የእግዚአብሔር ቃል ይህንን መንፈሳዊ ውጊያ ላይ መጽሐፍ ቅዱስ ኤፌሶን ምዕራፍ 6 ላይ የመንፈስን ሰይፍ ይለናል። የመንፈስን ሰይፍ አንሱ፣ እሱም የእግዚአብሔር ቃል ነው ይላል። በቃ ጠላትን የምንወጋበት ሰይፍ፣ የምናባርርበት ሰይፍ ዲፌንሲቭ አይደለም፣ ኦፌንሲቭ ስፒሪቹዋል ዋርፌር ነው የምናደርገው። በስለቱ የማጥቃት መንፈሳዊ ውጊያ እንድናደርግ የሚያስችለን ያንን የመንፈስ ሰይፍ ነው። እንግዲህ ለዚህ ተግባራዊ እርምጃ ልንወስድ የምንችለው የቃሉን በሕይወታችን ስንጸልየው፣ ስናውጀው፣ ጸሎታችን ራሱ በቃሉ ላይ ሲሆን እንዲህ ተብሎ ተጽፏል፣ በቃሎቼ በእናንተ ቢኖሩ በእኔ ብትኖሩ የምትወዱትን ለምኑ ይሆንላችሁማል ተብሎ እንደተጻፈ ብለን ስንጸልየው ራሱ ጸሎታችን በቃል የተለወሰ ሆኖ ከአፋችን ሲወጣ ራሳችንን መልሶ በእምነት ይተክለናል። ለዚህ ነው ሐዋርያት በምዕራፍ 4 ቁጥር 31 ላይ ሲጸልዩ የመዝሙረ ዳዊትን ጠቅሰው አባቶቻችን እንደዚህ ለምን ብለው በቃ ያንን ክፍል ወስደው ጸሎታቸው ውስጥ ኢንኮርፖሬት አድርገው ጸሎታቸው ላይ ቃሉን ከዛ መጽሐፍ ቅዱስ እንደምነግረን በጸሎታቸው ሲጨርሱ ቦታው የመሬት መንቀጥቀጥ ወረደበት፣ መንፈስ ወረደበት። መንፈስን የሚያወርድ ጸሎት በቃሉ የሆነ ከእምነት ከእውነተኛ ልብ ሲንሲር ከሆነ ልብ ውስጥ በእምነት የሚወጣ የእግዚአብሔር ቃል በእግዚአብሔር ቃል የተለወሰ ጸሎት ሁኔታዎችን ሁሉ ያንቀጠቀጠ የእግዚአብሔርን ነገር እየተከለ የሰይጣንን ነገር እያራገፈ የሚጥል ኃይል እንዲገለጥ ያደርጋል። መጨረሻው ሐሳቤ እንደ ደቀ መዝሙር በዓለም ላይ ተጽዕኖ እንድናደርግ ተጠርተናል የሚል ነው። ደቀ መዝሙር ሕይወት የግል ቅድስና ብቻ አይደለም። መለየት መቀደስ ማለት መለየት ማለት ነው። እግዚአብሔር ቅዱስ ነው ስለ የተለየ ነው። እንዲሁም እኛን የጠራችሁ ቅዱስ እንደሆነ ቅዱሳን ሆኖ የተለያችሁ ነው ይለናል ከዓለም። ግን ያ ማለት ደግሞ ሁሉን ነገር ትተን ገዳም ወይም ዋሻ ውስጥ ገብተን ዓለም በቃኝ እንድንል አይደለም የተጠራ ነው። እንዳንረሳው የተጠራንበት ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ ነው። ከዛ ደቀ መዝሙር አድርጉ ማለት ኢንፍሉዌንስ አድርጉ። ደቀ መዝሙር ማለት ደቀ መዝሙር አድራጊ ማለት ኢንፍሉዌንስ የሚያደርግ ማለት ነው። እኛን የሚመስሉ ወይም ክርስቶስን እኔ ክርስቶስን እንደመስል እኔ የምሰሉ አለ ጳውሎስ። እሱን የሚመስሉ ሰዎችን ነው ዛሬም በጽሁፉ እሱን የሚመስል ሰው ያፈራው። እንደዚሁ እኛም ልክ ኢንፍሉዌንስ እንድናደርግ ሰዎች ስለ እግዚአብሔር ያላቸውን አመለካከት እንድናስተካከል፣ ስለ ሰይጣን ያላቸውን አመለካከት እንድናስተካከል፣ እግዚአብሔር በዚህ ዘመን ዓለምን የሚያይበት አይን ምን አይነት አይን እንደሆነ እንዲያውቁት በመረዳት ያ የእግዚአብሔር ቃል በመንፈስ ስንሞላ ለአንድ ሰው ስመሰክር እግዚአብሔር ሜቢ ሂዝ ቢዚ ጸሎቴን ሁሉ የእኛን ጸሎት ለመመለስ ቢዚ ሆኖ ይሆናል። ኖ እግዚአብሔር ቢዚ አይደለም። እያንዳንዱ ጸሎት ይመልሳል፣ ይሰማል። እሱ ሁሉን የሚችል አይደለም፣ ሁሉን የሚችል አምላክ ስለሆነ። ነገር ግን እኛ አንዳንድ ጊዜ ሬዲ ላንሆን እንችላለን። ያለፈውን መተው ያለብንን አልተውነው ይሆናል። ገና አሁንም ሊሰጠን ያለን ለመቀበል ዝግጁ አይደለን። ችግሩ እኛ ጋር ያለውን ችግር ሁሉ የሚያስተካክልልን የእግዚአብሔር ቃል በሙላት ሲኖረን ነው። ልክ እንደ መጀመሪያዎቹ ደቀ መዛሙርት በድፍረት መሄድ እንድንችል ፈተናን መቋቋምና በሄድንበት ሁሉ የእግዚአብሔር መንግስት
እንድትመጣ ለማድረግ የሚያስችለን በቃሉ ስንሞላ ነው። ጌታ ያለውን አስታውሉ። በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል። ዮሐንስ 8:31-32 በቃሌ ብትኖሩ። በቃ ቃሉ የምንኖርበት ነው። እውነት ደቀ መዛሙርቴ ናችሁ። እውነትን ማወቅ የምንችለው በቃል ውስጥ ስንኖርበት ነው። ያንን ቃል ፕራክቲስ ስናደርገው፣ ስንጸልየው፣ ስንዘምረው፣ ስንኖረው፣ ስንናገረው ህይወታችን ሲሆን ዋው ያንን ቃል ቴስት እናደርገዋለን፣ የኛ ይሆናል። ከዛ በኋላ በወረቀት ላይ የሰፈረ አይደለም የሚሆነው፣ በልባችን ላይ የታተመ ይሆናል ማለት ነው። እንግዲህ ያ ከዳግም ልደት ጀምሮ ነው ኢየሱስ እንደ ግል አዳኛችን ስንቀበል የተጻፈውን ነው። እሱ መንግስተ ሰማይ እገባለሁ ብለን ድፍረት የሚኖረን ኢየሱስ ስንቀበል ነው። እሱ የሰራው ስራ እኛን ለማጽደቅ በቂ እንደሆነ ስናውቀው። maybe ኢየሱስን ገና አልተቀበልኩም የምትሉ ቢሆን ይህ ጊዜ ውሰዱና አጭር ጸሎት ብትጸልዩ ደስ ይለኛል። ጌታ ኢየሱስ በሉትና ወደ ህይወቴ ግባ፣ ባፈሰስከውም ደም ኃጢአቴን ሁሉ ታጥብልኝ ዘንድ ጠይቃለሁ። ያንተ ደቀ መዝሙር መሆን እፈልጋለሁ። ህይወቴን ላንተ ሰጥሃለሁ። ወደ ህይወቴ ስለመጣ ይቅር ስላልከኝ አመሰግናለሁ። በጌታ በኢየሱስ ስም አሜን። ወገኖቼ ይህን ጸሎት ጸልያችሁ ከሆነ ክርስቶስ ወደ እናንተ ህይወት አለ። ቃሉን በማንበብ በአቅራቢያችንም ካላችሁ ከኛ ጋር አብራችሁ እንድታመልኩ ጋብዛችኋለሁ። እንግዲህ በእግዚአብሔር ቃል ራስን መሙላት፣ በመንፈስ የተሞላና ድፍረት ያለው ህይወትን መኖር ማንኛውንም ጥቃት በቅዱስ መጽሐፍት ላይ በመቆም መቃወም፣ በክርስቶስ ፍቅርና ኃይል በዓለም ላይ ተጽዕኖ ማድረግ የዛሬው መልእክታችን ሐሳብ ነበረ። በጸሎት ጨርሳለሁ። እግዚአብሔር ሆይ ስለ ቃልህ እጅግ አድርገን እናመሰግናለን። እህቶችንና ወንድሞችን እንድትባርካቸው፣ በነገር ሁሉ ከነሱ ጋር እንድትሆን እነሆ በቃልህ መቆም፣ በቃልህ መሞላት በዚህ ዓለም ስተት በበዛበት በዚህ ዓለም ውስጥ ፊልተር የሚያደርጉበት ያንተ ቃል ውስጣቸው ይሞላ ዘንድ በኢየሱስ ክርስቶስ ስም እጸልያለሁ። በጌታ በኢየሱስ ስም የጨለማ ሥራ፣ የበሽታ ጉልበት ከነሱ ላይ የተነሳ ይሆን ዘንድ ሳምንቱን በመንፈስ ቅዱስ ኃይል ተሞልተው መውጣትና መግባታቸው ሁሉ የተባረከ እንዲሆን እጸልያለሁ። ልጆቻቸውን ባርክ፣ ቢዝነሳቸውን ባርክ፣ የሚነኩት ሁሉ የተባረከ ይሁን። ስለሰጠን መልካም ጊዜ እናመሰግናለን በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ምናልባት ላይክ፣ ሰብስክራይብ ካላረጋችሁ ታደርጉ ዘንድ አበረታታችኋለሁ። ይህንንም አገልግሎት በጸሎት በገንዘባችሁ የምትደግፉ እግዚአብሔር ይባርካችሁ በማለት አብዝታችሁ ታደርጉ ዘንድ አበረታታችኋለሁ። መልካም ሳምንት፣ ተባረኩ።